ይስጣችሁ። ቴንክ ዩ። ቀጥይ። የቪዲዮውን ነገር እስቲ ብታስረጅን፣ እንደው ቪዲዮውን እንዴት አድርገው ነው የቀረጹት? በወቅቱ ሰዎች ነበሩ ወይ ከልጆቹ ጋር? ይሄን ነገር ብታብራሪልን ይችላል። አይ እንትና ነበረች፣ ሀያትም ነበረች። ለምን ጠራን? የጸጥታ ኃላፊው ማለት ነው። ያው ብዙ ጊዜ ስለምንጣላ አይደለም የወጣሁት። ጭራሽ ደግሞ ሚዲያ ላይ እግረኞች ላይ ስወጣ ደግሞ ነገሮች እየባሱ ሄዱ እና አንድ ቀን ስገባ እሷ ከሞተች እኔን የምገልሽ ብላ ተነሳች ማለት ነው። ልጄ ማለት ነው፣ አንደኛው ልጄ እንደውም ዘላ ስትይዘኝ ኡስማን ሁሉ ሊገላግል ገባ። ጠቅላላ የግቢ ሰው ሊደባደብ ወጣ ማለት ነው። በዚህ መሀል የጸጥታ ኃላፊው ወስዶኝ እኔ ቤት እደሪ ዛሬ እንዳትወጪ ብሎ ከነሚስቱ ይዘውኝ እዛ አደርኩኝ ማለት ነው። በነጋታው የግቢ ልጅ አግብቶ ሄደ ነበረ። ቅድም ፎቶዋን ያሳየውህ ልጅ የእሷ ወንድም ነው። ተሰበሰቡ። ምንድነው የምትፈልጉት? በቃ ብትመታችሁስ እናታችሁ አይደለችም? ምን አይነት ብልግና ነው ይሄ? ስንት ዓመት አባታችሁ ጥሏችሁ ሄዶ እንዴት እንድታረጋ በጣም ተቆጣ። በሉ ተሰብሰቡና ሄዱና ሚዲያ ላይ ይቅርታ ጠይቁ። አይ እኛ ከሷ ጋር መኖር አንፈልግም እኮ፣ ስትሄዱም ሰላም ፍጠሩና ሄዱ። ግን እዛ ጋር ያለው ነገር ተጽዕኖ እንዲቆም ነው ወይስ ከእናታችሁ ጋር ነው ሰላም የምትፈልጉት? አይ ተጽዕኖ እንዲቆምልን ነው የምንፈልገው። ፎቶአችን የሚተለጠፈው እንዲነሳ ነው የምንፈልገው። እንዴ ፎቶውን እኮ ነው አይደለም የለጠፍኩት፣ የገዛ ጓደኞቻችሁ ናቸው መረጃችሁን አውጥቶ የሰጡት፣ እኔ አይደለሁም። በቃ ካሁን በኋላ ፎቶውን ታስነሳለን፣ ሚዲያ ሄደን ይቅርታ እንባባላለን በሚል ጨረስን። ህይወቱ ምን ይስንድላት እምቢ ያለችን ቀን ማለት ነው። የዛው ዕለት ማታ ማነች ኢማን መጣች ማለት ነው። እዛ እኔ ያለሁበት አልጋ ክፍል ከሀያት ጋር እኛ አንቺን አናምንሽም። እንዴት? አይ ሰዎች ሀሳብሽን ሊያስቀይሩ ስለሚችሉ ሚዲያ ላይ ስንቀርብ እንዴት ነው የምትዩ? እስቲንሽ ወላሂ አንዴ እኮ አይደለም እየደጋገምኩ 3 ጊዜ እያስተካከለችኝ ማለት ነው። ለምን ውሸቴን ነው ለምን አትይም? ውሸቴን ነው በይ፣ ሁሉም ነገር ውሸት ነው በይ። እንዴ አንደኛውም አበደች። ውሸቴን ነው ውሸቴማ አይደለም። ለምንድን ነው ውሸቴን ነው ብሎ ከመቼ ጀምሮ ያረጋችሁትን ነው? እንደውም እኔ ቆንጥሬ ነው ያቀረብኩት። ሌላውን ነገር ብናገር እንደውም ይገሏቸዋል፣ መንገድ ላይ ያየ ሁሉ ይመታቸዋል አልኳቸው። ትንሽ ነገር ነው የተናገርኩት። እንደዛ አልልም፣ አንድ ውሸት አልልም አልኳቸው። ቀረጹኝ ማለት ነው። አስተካክዬ እንድል አረጉኝና ልክ እንደዚህ ነው ማለት ያለብሽ ብላኝ ለካ ቪዲዮን ይዘዋለች። በነጋታው ግን እቃ ጭነው በመኪና ሄዱ። በሶስተኛው ቀን ደግሞ ፖሊስ ጣቢያ ጠሩ። ይሄ ነው እርቅ ይሄ ነው። አሁን የሉም ቤት ውስጥ ብቻዬን ያሉት ቤት ውስጥ አንደዋወልም፣ አንገናኝም። በቃ እየተሰደብኩ ነው። አሁን ሜሴጅ እየተላከልኝ ስንት ነገር ጓደኞቻቸው የግቢ ሰው አድሞ የቱን የታረቅነው ታዲያ? የት አሉ ታዲያ? ልግባና ላሳያቸው። አሁንም ቪዲዮ ላሳይ። ከግቢ ውጭ ነው ያለሁት። አሁን ገብቼ ላሳያችሁ። ማንም ሰው የለም ቤት ውስጥ እኔ ነኝ ያለሁት። ቤቱን ለአባታቸው አመቻችተው እዛ ጋር ዳታ እንዳይሰበሰብ አድርገው አባትየው እንዲገባበት አድርገው ቁልፍ አስቀምጠው እቃ ጥርግ አድርገው እህትዮ የገዛችው እሷ የገዛችው ነው ብለው አሁን ፍሪጁን ራሱ መጥቶ ይወስዳሉ እያለች ነው። አንድ ፍሪጅ ቀርቷቸዋል። ከወስደው ጨርሰው ማለት ነው። በርሜል ከቤሩት የዛሬ ስንት ዓመት የመጣ በርሜል ውስጡ ብርጭቆዎች የሆነ ነገር ሲኒ እሱ ሁሉ አልቀረም። እኔ ልኑር ሲኒ አላጣም፣ ችግር የለውም። ጠርገው ይዘው ሄዱ። ከዛ ቁልፉን አስቀመጡ። ሰውየው እንዲገባ አመቻቹለት። እኔ ደግሞ እዛ ልጅ የገባው ምክንያቱም እርዳታውም እዛ ጋር ከቆመ እነሱ ከወጡ እኔ ሜዳ ላይ መውደቅ የለብኝም። አሁን ያለውበት ሁኔታ እንደዛ ነው። በጊዜ ነው ከ12 ሰዓት በኋላ አልወጣም። በቃ በርን ዘጋግቼ ውጭ። ግን ቀጣይ ህይወቴ እንዴት ነው የሚሆነው? አሁን የተሰበሰበው ብር ቢያንስ አሁን በጣም ትንሽ ብር ነው እጄ ላይ ያለው። ሰዎች ያው ቃል ገቡ እንጂ ብዙ ብር አልገባልኝም በእጄ በአካውንቴ ማለት ነው። ያን አሁን እየቆነጠርኩኝ የሆነ ነገር ካልሰራሁኝ እሱም ያልቃል ከእጄ ላይ። የነገስ ህይወቴ ቀጣይ ህይወቴስ እንዴት ይሆናል? ያ ነገር ነው የሚያሳስበው። እዚህ ጋር የህዝቡ ጥያቄ አንድ ላይ ጨመቅ እናደርግና ወደ መፍትሄው እንገባለን። አንቺም መንገድ ላይ ስለቆምሽ ደንግጠሽ ስለሆነ ዛሬ መፍትሄው ላይ እንገባና ነገ የሚደረገው ነገር ይደረጋል። ዛሬ መፍትሄውን የህዝቡ ምን እንደሚል እንሰማለን። እሺ ወንድሜ ቀጥል እስቲ። ቀጥይ እህቴ። ሀሳብ መስጠት ያለበት ሰው ካለ አንድ ሀሳብ ስጡና እኛ ጨመቅ ልናደርገው ነው። ይቅርታ አድርጉልን ነው ከደህንነቱ አንጻር። ቴንኪው ወላሂ በጣም ነው የምናመሰግነው። ኢሚ ጊፍት የምትሰጡት በጣም ነው የምናመሰግነው ሁላችሁም። እሺ አላህ ይስጣችሁ። በጣም ነው የምናመሰግነው። አሁን አንቺ ኮንፈርት የሚሰማ እሺ ቀጥል። ሚዩት አንስታል ወይ ቀጥይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ደግሞ እንዳስተያየት ልጆቹስ ቢመከሩ እስከ መቼ ከእናታቸው ጋር እንደዚህ ተያይዘው እንደዚህ ውሻና ድመት ምን አደረጋቸው? ለምን ቢመከሩስ? ማለት መጀመሪያ በፍቅር ተይዘው በሰው እባካችሁን ለእናንተ ህይወት ሲባል እናት ትልቅ ክብር ያላት ናት። በቃ እናት ከጉልበት በታች ነች። ጀነትን ለማግኘት በእናት እግር ስር ነው።
ብለዋል ረሱል ሰለላሁ ዐለይሂ ወሰለም አይደል? ስለዚህ እነዚህን ልጆች ቢያንስ እንኳን የዚህ ዓለምን ተውትና ለዛኛው ዓለም እንኳን አታስቡም እንዴ? ሺህ ዓመት አይኖርም። የኮንትራት ዓለም ነች። ስለዚህ እባካችሁ ለእናታችሁ ፍቅር ስጡ፣ ቦታ ስጡ ተብለው ልጆቹ መጀመሪያ በፍቅር ተይዘው እንዲመከሩ እንዲገሰጡ ቢደረጉስ? ሁለተኛ እናቲቱ በጣም ታሳዝናለች። በጣም እሺ፣ ጥሩ ጥያቄ። አንድ የሁላችሁንም ሀሳብ ለመስማት እባካችሁ ሼር ኮፒ ሊንክ አድርጉትና አንዴ ወደ ጭማቂው ገብተን ቤት ይገዛላት ከተባለ ለእናታችን በቅድም ባለፈውም እንደተባለው በ3 ሚሊዮን በ2 ሚሊዮን ኮንዶሚኒየም ይገኛል ተብሏል። ይሄ ደግሞ 1000 ሰው 5 ሺህ ብር ቢያወጣ የዚች እንባ እናድሳለን ብዬ አስባለሁ፣ እንደኔ ሀሳብ። ኡስማን ልክ ነህ። እኔም ቤት ቢገዛላት ለዚች እናት በጣም እኔም ሁላችንም ያቅማችን እናወጣለን። ሌላ ተጨማሪ ሀሳብ ደግሞ ትልልቅ ቪው ያላችሁ ልጆች የዚች እናት እንባ እናብስ። አያስፈልግም። ይኸውልሽ ምን እንዲያደርጉ ታውቂያለሽ? ቲክታክ የሚጠቀሙ ሰዎች እኔ ስላየሁ ነው። ልጆቹ በተለያየ ቦታ እየገቡ ጋላክሲ ምናምን እያወረዱ አሁን ሶፊያ ላይ በጣም የተለያዩ ጊፍቶች ሲወርዱ አይተናል። የተለያዩ ጊፍቶች እየወረዱ ሀሳብ ሲያስቀይሯት እያየን ነው። እኔ በአይን ያየሁት ነገር። ኦኬ ኡስማን፣ አንተ የት ሀገር ነው ያለው? ምናልባት ኢትዮጵያ ከሆንክ ምናልባት ለምን ልጆቹን በቅርበት አግኝተህ አታናግራቸውም? የይቅርታ ልብ ቢኖራቸው እናታቸውን ይቅርታ ቢያረጉላት ብታረግላቸው። ለምን እቺ እናት አሁን የትኛውም ቃል አያጽናናትም? ቤትን ብንገዛላት፣ ቤትን ብንከራይላት ከልጅ በላይ ምን አለ? ማለት እናት የሆናችሁ እንግዲህ ታውቁታላችሁ። ከልጅ በላይ ምን አለ? እነዚህ ልጆች በእናታቸው ላይ ያዝነው እናት እንደዚህ ከሚዲያ እያንከራተቷት ምንድን ነው ችግሩ? ሰይጣን ተጠግቷቸው ከሆነ ወደ እምነት ተቋማቸው ይሄዱ፣ ይጸለይባቸው። ይህን ያህል ሰው ልጅ ወዶ አይደለም ማለት። እነዚህ ልጆች እኔ ጤነኛ አይመስሉኝም። ቢኮዝ እንዴት የሰው ልጅ እናቱን በዚህ ልክ ይጠላል? ምን ባጠፋች? ወልዳ ባሳደገች? ስለዚህ እኔ እምለው የኔ አስተያየት ቤቱ እንዳለ ሆኖ እርቁ ላይ ብንሰራበት በጣም አሪፍ ነው። እነዚህ ልጆች ጤነኞች አይደሉም። መጸለይ ያለበት በእምነታቸው ቁርአን መቀራት አለበት። ጤነኛ ሰው እንዴት እናቱን ይጠላል? በህይወት ሌላው እናቴን ከየት ላምጣት ብሎ አፈር ይቆፍራል። በህይወት ያለችን እናት እንደዚህ ማሳዘን፣ ሊያውም ሴት ልጆች ነው ይሰማሉ። ይህን ላይቭ እየተከታተላችሁ ነው። ፈጣሪ አምላክ ይፈርድባቸዋል። ለእናታችሁ ይቅርታ በሉ እየሰማችሁ ከሆነ። ኡስማን ደግሞ ኢትዮጵያ ካለክ በቅርበት አግኛቸው። ያው የሰው ልጆች ናቸው። ያው እህቴ ኢትዮጵያ አይደለም ያለሁት። አሁን ለጠየቅሽን ጥያቄ ደግሞ እኔ ምላሽ ልስጥሽ። ከዚህ በፊት አየር ጤና የምትገኘው እህቷ ገብታ ጭራሽ ነቅዬን ያሰጧት። ለምን? ለእናት የፈለገ ነገር ተሳዳቢ ናቸው እነሱ። ሰላም እንዴት እንዳለች እኔ ኡስማን ልመልስልሽ። አንዴ ይቅርታ አንዴ ልመልስልሽ። የጠየቅሽኝ ጥያቄ በጥያቄ ስለሆነ ስለ ልጆቿ ስለመጣችሁልኝ ነው። ልጆቿን ገዝት ላይ አስገብቻታለሁ። አየር ጤና ያለችው አንቺ ምን አባሽ ነው? እንደዚህ አይባልም። እናት ነቅዬን ያስወረርኳት ቦልኬያታለሁ ጭራሽ ማለት ነው። ለምን እናትን በዚህ ልክ አንቺ እስከማለት ድረስ የተደረሰ ኡስማንዬ ይኸውልህ፣ ስለ ልጆቿ እንደበደሏት እናትየው እያወራች ነው። ግን ወደው አይመስለኝም። እኔ ማለት ጤነኛ ሰው እንዴት እናቱን ይጠላል? እናት የፈለገ ነገር ብታደርግ ለምን በጋለ ቢላ አታቃጥልም? እኔ ጤነኞች አይመስሉኝም። የሆነ ነገር ሀፕን አድርጓል። ሰው እባካችሁ ተሰብስበን እነዚህ ልጆች እናድናቸው። እኔ ጤነኞች አይመስሉኝም። እናትየው እንደምታወራው ተናንቀ ከእናት ጋር ይኸውልሽ፣ እነሱ እኮ ሰላም ያለው እንቅልፍ እየተኙ ይኸውልሽ፣ ቆይ አንዴ ልመልስላት። ይኸውልሽ እነሱ ሰላም ያለው እንቅልፍ እየተኙ የሚፈልጉትን ምግብ እየበሉ ኦኬ፣ ስታናገሪያቸው እንኳን ለእናትየው የሚመልሱሉት ምላሽ ዲስሪስፔክት እያደረጉ እንዴት እንደሚሰድባት ከቀን ወደ ቀን እየከሳች እናታቸው እየጠቆረች። ወደ መፍትሄው እንግባ። አንዴ ሁላችሁም ሼር ኮፒ ሊንክ አድርጉ፣ እንጠይቃት እሷን ምን እንደምትፈልግ ተነጋግረን። ማዚ የሃይማኖት አባት ጋር ቢወሰዱት እነሱ ሼሆች ጋር ከማን ጋር ተነጋግረን ሀሳባችንን ልስጥ። ኧረ እናቴ መዲና አንዴ ቆይ፣ በጣም ብዙ ሰው ሀሳብ የሚሰጥ ሰው ገስት ላይ እየገባ ነው። አንድ ሁለት ሰው ተባበሩን እስቲ። ይቅርታ
ሀሳብ የምትሰጡ ሰዎች እሺ አንድ ቁጥርና ገስት ላኩልኝ። በጣም ብዙ ሰው እኛም አለን እሺ ግቡ። ኮመንት ላይ የምትጽፉ ሰዎች ገስት ላኩ። ኦኬ ኡስማን እኔ እወርዳለሁ። አዲስ የገባም ሰው ያውራ። እሺ ኤላ ያውራ። እኔ እወርዳለሁ። አንዴ ሀሳቡን ጨመቅ እናድርገውና እሺ አንዴ ኡስማን ለኤላ ምድል ስጡት። ኤላ ቀጥሽ ብራ እንዴት ናችሁ? ሰላም ብያለሁ። ሰላም አለይኩም። ሰላም ኤላዬ። አላህ ይስጥሽ። እሺ ለጊፍተሩ ኤላዬ። ኧረ ኖርማል ነው። ቀጥይ እስቲ ኤላዬ ያሳሽ እንደ ሀሳብ በቃ ዝም ብሎ የሆነ ወይ ቻሌንጅ ተጀምሮ ምናምን አሁን እንደዚህ ሀሳብ በመስጠት ምናምን ብቻ ምንም የሚቀየር ነገር የለም። እርቅ መሆን ካለበት እሷ የሆነ ጥግ ይዛ ምናምን ነው